ቤካን አካስማስ አባገዳዎች አማካሪዎች ሊቆችና በየደረጃው የሚገኙ በገዳ ስርዓት ውስጥ ያሉትን ሁሉ ጨምሮ ዘመናዊ ትምህርት ያጠኑ ምሁራን በተለይ በጸጥታና ደህንነት ላይ ያጠኑ አሉ ከኦሮሞ ህዝብ መሃል ይህን ያጠኑ በርካታ ናቸው የጸጥታ ችግር ሳይፈጠር እንዲሁም ከተፈጠረ በኋላ እንዴት መፈታት እንዳለበት በደንብ ያጠኑ አሉ እናም አሁን እየበረታ የመጣውን የሰላም እጦት ችግር ቁጭ ብለን ማየት አለብን መወያየት የግድ ነው በመወያየት ነው ችግር የሚፈታው ሁሉም እንደያቅሙና ዕውቀቱ መነጋገር እውነቱን መፈለግ እውነት ያለው የቱ ጋር ነው ብሎ ተወያይቶ ችግሩን መፍታት ከሁላችን ይጠበቃል እላለሁ ጦርነቱ የኦሮሞ ህዝብ ዋጋ ያስከፈለ ነው ያሉት አባገዳ ጎበነ ሆላ በስልጣን ላይ ያለ መንግስት ሆነ ታጥቆ ጫካ ውስጥ የሚገኘው ቡድን በኦሮሞ ባህልና ወግና በገዳ ስርዓት አማካኝነት ልዩነቶቻቸውን በጠረጴዛ ዙሪያ ተቀምጠው ቢፈቱ እንደሚሻል ተናግረዋል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ሊቀ ኃይላት ቄስ በላይ መኮንን በበኩላቸው የሃይማኖት አባቶችና አባገዳዎች የጸጥታው ችግር ሰላማዊ እልባት እንዲያገኝ መስራት አለባቸው በማለት ተናግረዋል የሀገር ሽማግሌዎች የሃይማኖት አባቶች አባገዳዎች ያደርጉ የሚገቡ ብዙ ነገሮችን መቃወም ማውገዝ ያስፈልጋል ስለ ሰላም ማወጅ አለብን እላለሁ ሌላው ፖሊስ አካላትም ከዚህ በፊት ከብልጽግናና ቲፒኤልኤፍ መካከል የተደረገው ያንኑ ያድርግ እላለሁ አንድ ማሳያ ነው ይሄ መንግስት እርቅ እንደሚፈልግ በተለያየ መልኩ ሰብቻለሁ የሰማነውን እናገራለን ያየነውን መሰክራለን ነውና ሰማሁት ነው የቲፒኤልኤፍን ያየሁትን ነው ምን መሰክረው ይሄን ደግሞ ሰማሁ እሱን እናገራለን ስለዚህ ፍላጎት አለው ማለት ነው መንግስት ሰላም እንዲሆን አላማው ፍላጎቱ ነው የታጠቁ ልጆቻችንን የሚሻለው የሚበልጠው ይሄ ነው ከዚህ ውጪ ሌላ አማራጩ ምንም አይጠቅምም ኦሮሞን አይጠቅምም ልጆችንም አይጠቅምም ሁሉንም አይጠቅም በሰላም መጨረስ በሰላም ማጠናቀቅ የግድ ነው ባይነኝ አሁን በኦሮሚያ ክልል እየተስተዋለ ያለውን የጸጥታ ችግር ለመፍታት በኦሮሞ ስም የሚንቀሳቀሱ የፖለቲካ ፓርቲዎችና ሀገር እየመራ ያለው መንግስት ተወያይቶ ሊፈቱ እንደሚገባ አባገዳ ጎበነ ሆላ አሳስበዋል ወራኒ ኦቦኩን ፓርቲ እንዲየቡልሹ ፓርቲ በዳዲና ኩኒ የኦሮሞ ነጻነት ሰራዊትና የብልጽግና ፓርቲ እንዲሁም በኦሮሞ ስም የሚንቀሳቀሱ የፖለቲካ ፓርቲዎች ለኦሮሞ ህዝብ ማሰብ አለባቸው ኦሮሞ እንዴት ታግሎ እዚህ እንደደረሰና የኦሮሞ ህዝብ ፍላጎት ምንድነው የሚለውን ማጤን አለባቸው እናም መደማመጥ ዋነኛው ጉዳይ ነው ሀገሪቱ እንድትረጋጋ ከተፈለገ መነጋገር ነው መነጋገር ሲባል ያለውን ችግርና ጫካ ያለው ለምን ጫካ እንደገባ ምንድነው ፍላጎቱ መንግስትም እንደ መንግስት ከኔ ምን ይጠበቃል ብሎ ግልጥልጥ ያለ ውይይት ነው የሀገሪቱን የሰላም ችግር መፍታት የሚችለው እኛ እንደ አባገዳ ሰላም ነው የምንሰብከው ሊቀ ኃይላት ቄስ በላይ መኮንን በበኩላቸው በጸጥታ ችግር ምክንያት ከቀያቸው ለተፈናቀሉና ለተቸገሩ ዜጎች ድጋፍ ማድረግ እንደሚያስፈልግም አስታውሰዋል ሰው ብቻውን መኖር መልካም አይደለም የሚባለው ብቻውን መብላት ብቻውን መጠጣት አይደለም ይልቁንም ሰው የሚያሰኘው የተቸገረው መርዳት ነው በተለይም ደግሞ በእኛ ባህል አይደለም ሰፊውን ህዝብ ነዋሪውን ገበሬውን ነጋዴውን ነዋሪውን ህዝብ ብቻ ሳይሆን በጦርነት ውስጥ የተማረኩ ሰዎችን በኦሮሞ ዘንድ የሙርኮ ልጅ ተብሎ እንደ አብራክ ልጅ ነው እንክብካቤ የሚደረገው ስለዚህ አንዱን የማንከባከብ የመርዳት ግዴታ አለ የፈጣሪ ትእዛዝ ነው መረዳት ያለበት የተቸገረ ሁሉ መርዳት ያለበት ደግሞ መርዳት የሚችል ሁሉ በአቅሙ ልክ መርዳት አለበት ይሄንን ካልተረዳዳን ከሰውነት ጎዳና ውጪ ነን ማለት ነው ስብዕና የለንም ማለት እናም በኦሮሚያ ክልል የተለያዩ አካባቢዎች በመንግስትና በታጣቂዎች መካከል የቀጠለው ግጭት መቋጫ ማግኘት አለበት ሲሉ ነው የዳሆሚ ስርወ መንግስት ሴት ተዋጊዎች በቤኒን ባህላዊ ታሪክ ውስጥ ልዩ ስፍራ የሚሰጣቸው የብሔራዊ ኩራት ምንጭ ናቸው ታሪካቸው በቅርቡም በአንድ የሆሊውድ ፊልም ላይ ሴት ንጉስ በሚል ርዕስ ለእይታ በቅቷል እንደ አውሮፓውያን የቀን አቆጣጠር ሐምሌ 2022 ዓ.ም ኮቶኑ ላይ በፕሬዝዳንት ፓትሪስ ታሎን የተመረቀው ሐውልት ከመላው ሀገሪቱ አያሌ ጎብኚዎችን ስቧል ያደርጉት የነበረው ትግል ምልክት ተደርጎ ነው የሚታየው ምክንያቱም በእነሱ ጊዜ ግዛታቸውን ላለማስደፈር ወንዶች እንጂ ሴቶች ሲታገሉ ማየት ተሰምቶ የማይታወቅ ነው ማለት ይቻላል አማዞናውያን ለቤኒን ለዳሆሚ ተዋግተዋል በሀገሪቱ ውስጥ ትልቅ ሚና የተጫወቱ ተዋጊ ሴቶች ናቸው ሐውልቱን ለማየት በመምጣቴ ደስ ብሎኛል በጣም ቆንጆ ነው ይሁንና ሐውልቱ የተሰራው የሀገሪቱን አምባገነኖች ሐውልትና
በባህር ማዶ ባለው ቅርንጫፉም አማካኝነት በዓለም ዙሪያ ሐውልቶችን በመስራት የሚታወቀው የሰሜን ኮሪያው ማንሹዴ የአርት ስቱዲዮ በተባለው ድርጅት ሳይሆን እንዳልቀረ በቅርቡ የአሜሪካ ድምፅ የኮሪያ አገልግሎት ያደረገው ጥናት ጠቁሟል። ማንሹዴ የሚያመጣው ገቢ የሰሜን ኮሪያው መሪ ኪም ጆንጉን ለኒውክሌር ጦር መሳሪያ መርሃ ግብራቸው የሚያውሉት የውጭ ምንዛሪ ማስገኛ እንዳይውል ድርጅቱ በአሁኑ ወቅት በዓለም ዙሪያ ሐውልቶችን እንዳይሰራ በተባበሩት መንግስታት ድርጅት ማዕቀብ ተጥሎበታል። እንደ አውሮፓውያን የዘመን አቆጣጠር በ2006 ዓ.ም በሰሜን ኮሪያ ላይ የተጣለውን የምጣኔ ሀብት ማዕቀብ ለመከታተል በሚል የተቋቋመው የጸጥታው ምክር ቤት ኮሚቴ የአባላቱ ማንነት እንዳይታወቅ ጉዳዩን አስመልክቶ በይፋ ከመናገር ተቆጥቧል። ይሁን እንጂ በቅርቡ በሐውልቱ ላይ ያደረገውን ምርመራ ውጤት አስመልክቶ ለአሜሪካ ድምፅ የሰጠው የጽሑፍ መግለጫ ይህን ይላል። የቤኒን ባለስልጣናት ለምርማሪ ቡድኑ ጥያቄዎች የሰጡት ምላሽ በዚህ ዘገባ ውስጥም የተካተተ ነው። የሐውልቱ ግንባታ የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣለውን ማዕቀብ በግልጽ መጣሱንና በዚህም አማካኝነት በማንሹዴ የተሰበሰበው ገንዘብ ለሰሜን ኮሪያው የጅምላ ጨራሽ ጦር መሳሪያዎች ግንባታ መርሃ ግብር ይውላል በሚል መርማሪ ቡድኑ ያደረበትን ስጋት በመቀነሱ ረገድ የረዳ አይደለም። የሥነ ጥበብ ሚኒስትር ባባሎላ ዣን ሚሼል ሃርቬ አቢምቦላን ባነጋገረበት ወቅት የቪኦኤው የኮሪያ አገልግሎት ያገኘውን ማስረጃ አቅርቦላቸው ነበር። የተሰራው ጁሊን ሲንዞጋን በተባለው ቤኒናዊ የሥነ ጥበብ ባለሙያ ነው። እሱም ታዋቂና ማን መሆኑ ሊረጋገጥ የሚችል ነው። ከዚያም ቤኒን የነሐስ ቅርጾችን በመስራት ታዋቂ የሆኑ ኩባንያዎችን ማፈላለግ ያዘች። እኔ እስከማቀው ድረስ ያም በቻይና የተሰራው። ነገር ግን ኮሪያውያን መሐንዲሶችን ተጠቅመው ይሆን? እናስ ከየትኛው ኮሪያ? ስለ እርሱ የማውቀው ነገር የለም። ያን ማወቅ የሚችሉት የውጭ ጉዳይ ሚኒስትሩ ብቻ ናቸው። የአሜሪካ ድምፁ የኮሪያ አገልግሎት ምርመራ እንዳረጋገጠው የሐውልቱ ስራ ትዕዛዝ የተሰጠው የቤኒን መንግስት ብሉ ድራገን ኢንተርናሽናል ዴቨሎፕመንት በተባለና ለማንሱዴ እንደሚሰራ በሚታመን የቻይና ኩባንያ አማካኝነት ነው። Cette interview n'est pas bonne, je la fais pas. Il faut arrêter ça. Elle n'est pas bonne. Je la fais pas. ይህ ቃለ መጠይቅ ጥሩ አይደለም፣ መቆም አለበት። በቃ እኔ አላደርገውም። በዚህ መልኩ ነበር የአሜሪካ ድምፅ ከቤኒን የቱሪዝም ባህልና ስነ ጥበብ ሚኒስትሩ ጋር እያደረገ የነበረው ቃለ ምልልስ ቀረጻ እንዲቆም የተጠየቀው። ማዕቀቦች ተጥሰው በሚገኙበት ወቅት እንኳን የተባበሩት መንግስታት ድርጅት ጉዳዩ የሚመለከታቸው መንግስታት በድርጊታቸው ተጠያቂ እንዲሆኑ የማድረግ ኃይል የለውም። ሰሜን ኮሪያ የኒውክሌር ጦር መሳሪያ ግንባታ መርሃ ግቧን እንድትገታ ለማድረግ የተጣለው ማዕቀብም እስካሁን ውጤታማ አልሆነም። ይህ በእንዲህ እንዳለ የሰሜን ኮሪያ ባለስልጣናት ጉዳዩን አስመልክቶ ለቀረበላቸው ጥያቄ እስካሁን ያሉት የለም። የሐረር ድሬ መያዝ ካለፈው የሐምሌ ወር አንስቶ በአልሻባብ ላይ ወታደራዊ ዘመቻ ሲያካሄድ ለቆየው የሶማሊያ ጦር ሰራዊትና ለጎሳ ታጣቂዎች ምናልባትም እስካሁን ብቸኛው ትልቁ ድል ነው። እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ.ም በሶማሊያ የባህር ላይ ውንብድና በእጅጉ ደርቶ በነበረበት ወቅት ሐረር ድሬ መርከቦችን እያገቱ የማስለቀቂያ ቤዛ ለሚጠይቁት ዘራፊዎች ዋናዋ የዘመቻው መምሪያ ወደብ ነበረች። በአልሻባብ ከተያዘች በኋላ ግን ቡድኑ ከውጭ በሚገቡ ሸቀጦች ላይ የሚጥለው ቀረጥ መሰብሰቢያ ሆና ቆየች። የሶማሊያው የመከላከያ ሚኒስትር አብዱል ቃድር ኑር ከጊዜ ወደ ጊዜ ቁጥራቸው እየጨመሩ የመጡ ከተሞችና መንደሮች ከመንግስት ኃይሎች እጅ እየገቡ መሆናቸውን ያጠናከረውን ይህን የሐረር ድሬን በመንግስት ኃይሎች ቁጥጥር ስር መዋል ዜና አወድሰው ተናግረዋል። ጠላቶቻችንን በተለይም ከሁለቱ ከተሞች ጋላድና ሐረር ድሬ ጠራርገው ያስወጣውን መላውን የጦር ኃይላችንን በተለይም የሶማሊያ ጦር ኃይልን ማመስገን እንፈልጋለን። የሲምአድ ዩኒቨርሲቲው መምህርና የግጭቶች ተመራማሪ ሾኪ ኃይር በበኩላቸው ዜናውን ተከትሎ ለአሜሪካ ድምፅ በሰጡት አስተያየት የሐረር ድሬ መያዝ 8 ወራት በተጠጋው ወታደራዊ ዘመቻ ሁነኛ እርምጃ ነው ይላሉ። በሶማሊያ መንግስትና የአካባቢው ኃይሎች የተመዘገበ ታሪካዊ ድል ነው። በአንድ በኩል የሰራዊቱን ሞራል የሚያጎለብት ድል፣ በሌላ በኩል ደግሞ በፕሬዚደንት ሐሰን ሼክ መሐመድ የተመራው መንግስት ያስመዘገበው ጉልህ ስኬት ነው። ይህም ሀገሪቱን ነጻ የማውጣቱን ሥራ ይበልጥ ያፋጥነዋል።
ሀይራ አያይዘውም የሶማሊያ ጦር ሰራዊት ተከታታይ ድሎችን ቢያስመዘግብም አዲስ የተለቀቁት አካባቢዎች መልሰው ከአልሻባብ እጅ እንዳይገቡ መንግስት የአካባቢውን ማህበረሰቦች አመኔታ ማጎልበትና በአፋጣኝም ህጋዊ አሰራሮችን መሰረት ማስያዝ አለበት ይላሉ። ምድለ ዱናያ waxa ay tahay in hogaamiyayaasha ugu sareeyo dawladda in waxa way deegaamadaas አካባቢዎቹ ለረጅም ጊዜ በአልሸባብ ቁጥጥር ስር የነበሩ በመሆናቸው ከፍተኛ የመንግስት አመራሮች አልሸባብ ለረጅም ጊዜ ተቆጣጥሯቸው የቆዩትንና አሁን ነጻ የተለቀቁትን ስፍራዎች በአስቸኳይ መጎብኘትና ብሎም ከህዝቡ ጋር መገናኘት መቻላቸው መልካም እርምጃ ነው። የነዋሪውን ሞራል ከማጎልበቱም ባሻገር የመከላከያ ኃይሎችና የአካባቢው ሚሊሻዎች ነጻ በወጡት ቦታዎች የጦር ሰፈር በማቋቋም አካባቢው ዳግም ከሸማቂዎች ኃይል እጅ የሚወድቅበት እድል እንዳይፈጠር ማድረግ በጣም አስፈላጊ ነው። አህመድ ሃይዲ ዋና መስሪያ ቤቱን በሞቃዲሾ ያደረገው የሶማሊያ የከተሞች አስተዳደርና የፖሊሲ ጥናት ተቋም ዲሬክተር ናቸው። የሐረር ድሬ መያዝ ለጦሩ ብቻ ሳይሆን ለነዋሪዎችም ትልቅ ድል ነው ይላሉ። ቀበሻዳ ሐርደር ወሙሂም አይታይ የሐረር ድሬ መልሰው በመንግስት ኃይሎች መያዝ አስተዳደሩን ያልተማከለ ለማድረግ የተያዘው ዕቅድ አካል በመሆኑ ጠቃሚ እርምጃ ነው። አካባቢው በጠቅላላው ለረጅም ጊዜ ከተቀረው የሀገሪቱ ክፍል ተቆራርጦ የቆየ በመሆኑ ከተማዋ ለሰዎችና ሸቀጦች እንቅስቃሴም እጅግ ወሳኝ የሆነች ከተማ ናት። በዚህ ሁኔታ መንግስት የሀብት ምንጮችን አያያዝና አጠቃቀም አስመልክቶ ሊፈጠሩ ለሚችሉ የአካባቢ ግጭቶችም ዝግጁ መሆን እንዳለበት ሃዲ ይናገራሉ። ፕሬዝዳንት ሙሐሙድ ላለፉት 15 ዓመታት የተለያዩ የሶማሊያ መንግስታትን ሲዋጋ በነበረው አልሻባብ ላይ ባለፈው